እኔ ምን ዳስ ምጥለው አንተ ስንክሳርን እንዴ ስንክሳር ትዛለኝ እስክንድር ነጋ ማለት ነው ይሄ ሲሰራ አሰራ ብሎ መጥቶ እየተቀለበለበ ማን ፈቀደል ማን እንትን አለ ስለኝ የነበረው ሰው ትዛለኝ ምን አስፈለገ ይሄን መቆፈር ይሄ የተቀደሰ ቦታ ነው ለአማኞች ይሄ እንዴት ግምት ውስጥ አይገባም ይሄ እንዴት ቤተክርስቲያኗ አትጠየቅም ይሄ ሲደረግ ከማን ፍቃድ አግኝተው ነው ይሄን የሚሰሩት ከማን ፍቃድ አግኝተው ነው ዛሬ ቀን ከወጣ አብይ አህመድ ከመጣ በኋላ እንዳይመስላችሁ ወያኔ ባለበት አገር በሚፈራበት ሁሉም ጥግር ዘበነበረበት ሰዓት እኛ አራዳ ልጆች ቴዲ አባቶቻችንን ስለዘገረ ጀግኖቻችንን ስላስታወሰ በክብር ጠርተን ሸልመናል ነው አንተ ነህና አገር ወዲያው ሞት የለምና ዝም ያለ መስሎን ኢትዮጵያዊነት ማንም አይገዛው ጦርነት ያስመስለሽ ተወሷስ ላይ ናቸው ህፃናትን ለማስፈጀት ውስዋስ ላይ ናቸው አይደል አረ ትላንትና አርሚ 22 ምን እያለች ነው አሉ ታደሰ ወረደ ገለብጣለው እያለች ነው አሉ ሰምታችኋል ወደዛ ገልብጡና ገላግሉን እንጂ ለምንድነው እኛ ሁሌ ስለናት የተሳቀን ሞት ነው ዛሬ ገና ተገለባበጡ ዛሬ ገለበጡ ሳይገለበጡ ሰክሬ ነበር ትለኛለች እና አንቺ ሰክረሽ ነው ለካኛ እዚህ በባዶ መከራ ምን በለው እናንተ ከስካር እስክትወጡ ድረስ እኛ መከራ ስንበላ ምን ነው ችግሩ ምንድነው እነሱና እኛ ያለንበት ዓለም ተለያየ እነሱ የሰው ልጅ ቢሞት ደንታ የለም እኛ ጋር ሲመጡ ነው ሰት የሚገባው እስር ቤት ሲገቡ ነው ሰት የሚገባው ከዚህ በኋላ አንተ ለወያኔ ትሆናለህ አንተና ወያኔ የተለያያችሁ ናችሁ ያልኩ ሰባብልህ ወያኔ ጋር ትሞታለህ ከዛማ ራስናት ይሄ ማመካኘት ይሄ ወደዛ ሰው ላይ እዳ የራስን ድንቁርናና እብደት ሌላ ላይ መለጠፍ የትግራይ ችግር መፍትሄ እንዳይመጣ ዋና እንቅፋት ራስን ቻል ሰክረ ካልሆናት ስለማ እንዴ ያለ ነገር ሰክረን ነው ትውልድ ያስፈጀነው ብሎ የሚል ሰው ዘጋ ስታይ ቴሌቪዥኑን በእንትን ሰብር ትችላለህ አንተም በሴሙድስ ገብተህ ነው ማየት አለ ከቻልክ እየጠጣየው እስከ ዛሬ መጠጥ ሪኮመንድ አድርጌ አላውቅም የወይዘሮ ኬሪያ ኢንተርቪው ስታይጉን እየጠጣችሁ ቀስ ብላችሁ በስሜት እንድትግባቡ እኮ ታዲያ እንዲታረጋለሁ ወፍዬ ሰላም ጤና ይስጥልኝ ተመልካቾቻችን እንደምሰነበታችሁ ይህ ነፃው ውይይት ነው ነፃው ውይይት ዛሬ ማቀርብላችሁ እኔ ሲም እና ወፉ ጀመርን ጀምድሮንስ ነው ወፉ እንዴት ነው ደህና ነው እሺ ሁሉ ሰላም በቃ ሐሳብ አላለቀብኝ እኔ ሐሳብ አላለቀብኝ ምን እንደማወራው ጠፋ ቴፖ አለቀ በቃ ይሄ የሚጠነጠነው አልቆ ሁሉ ቀድማ አወራው ሐሳብ አለቀብኝና የሰዎችን ሐሳብ ለማዳመጥ ገባሁ ሰዎች ምን አሉ ስለባ ምን አሉ የሚለው ማየት ጀመርኩ ከዛ ሰዎች ምን አሉ በሚለው ተለስቴት ልታኔ ለመስጠት ሞከርኩ እና የሚገርማችሁ ይሄ ልጅ ሶሻል ሚዲያ ላይ ምን ጠንከር ያለው አሳይት የተሰጡት ላይክ ጀስት ማለት ጠንከር ማለት ድድብናም ሊሆን ይችላል ሌላም ነገር ልትለው ትችላለህ ችግሬ ግን ምንድነው እኔ ቀስ ብዬ ሞባይል ላይ ያየው እንደዚህ ነገሮች ተሰራ እዛ ያየዋቸውና እዚህ ጋር ሲመጡ ማያቸው ግራ ያጋቡኝ በዚህ ፍላት ስክሪን ላይ ግብድ አድርጌ ሳየው እዛ ያኔ ስትራይክ መስለኝ ያለፍኩ አለካ የደም ነጋዴው ቴሌፎኑ ነው የሚሉልካ ልጁ የሚያወራውን ያውቃል አዎ ልጁ የሚያወራውን ነገር እግዚአብሔር ይቅር በለኝ የሚያወራው ነገር ባፉሉ አልመሰለኝም እንዳልሳሳት ጠንቅቄ ነው የማወራው ገብቷል በሌላ መንገድ መስሎኝ ነበር መጀመሪያ ንግግሩ እኮ ከዛ እዚህ ደረቱ ላይ የጻፈው ጽሁፍ ፍቅር የሚሰብከው ቴሌፎን የደም ነጋዴ ቴሌፎን ብሎ ይመጣ አላየሁት አሁን እዚህ ጋር ስለተለየው የሚያወራውን ላሰማችሁ አላሰማችሁ ታዲያ ይወስናል አይ ቴዲ አፍሮ ምንድነው የሚለው የተግባር ነውረኝነት ምናምን ብሎ ይዘርዝራል ጌታ ሆይ እንደው ገርሞኝ ዝም ብሎ ሲበጠረቅ አየሁትና ገርሞኝ ዝም ብዬ ሳይሆን ተው ቱርክ ነው አለኝ ሼባው ምንድነው ቱርክ ምናምን ስለው ለምናምን ነገር ስማይጠረው ዘመድ ነው እዛ ቱርክ ነው ሲቀለብ የነበረ ጽንፈኛ ነው አላማና ገባለው አለኝ ወይ እለፈው አልኩ እንዴ እስታሊን በምን ጣሙ እስታሊን ነው እንጂ ሃሮ ዳንዲ የሚባል ግንጭ ነው ሄደው ሄሊኮፕተር አንስቶ አስነስቶ
ሃሮ ዳንዲ ግንጪ ቴዲን ለመሳደብ ሄደ። አብይ ማለት ነዳጅ በተወደደበት ጊዜ ነዳጅ ውድ ነው። ነዳጅ ውድ ሆኖ ሳለ በተዘጋበት ሃርሙዝ ስትሬት በተዘጋበት ጊዜ ኢትዮጵያ በየቦታው ነዳጅ ችግር ባለበት ጊዜ የአውሮፕላን ነዳጅ ደግሞ በተወደደበት ጊዜ ለመሳደብ ሚዲያ ጠርቶ ዝም ብሎ እኮ መግለጫ ያሰጥ ነበር። ምን ችግር አለው? ወይ ቤተ መንግስት እየጎበኘ እኮ ቴዲን መስደብ ይችል ነበር እኮ፣ ወይ አሽሙር መናገር ይቻል ነበር እኮ። ሄሊኮፕተር የሚያክል አንስቶ ግንጭ ሄደ። ሰው የቀላል አይደለም እኮ። አንዴ ያልሆነ ቦታ ላይ ነው የተወጋው። ያልሆነ መቀመጥ አልቻለም። አቁነጠነጠው። ለምን? ዳስታል ነው ደስታል የሚመቸው ሰው በቃ ፊት ለፊት ስትሬት ያለ ምንም ማለት ወይ እውቀት የለው ወይ ሞራል የለው ወይ የሆነ እንትን የለው ወይ ስብ የለው። ስሙ ዲቃላ አስተሳሰቡ እንደዛው ነው ብዬ ነበር ከዚህ በፊት። አሁን ከዛ በላይ ነው። ከዛ መጥቶ ዝም ብሎ ያወራል እና ማወራው ሳታ የስታሊን ወሬ ማይጀምር ምን እያለ ይሆን ብዬ ልክ እንደዚህ ነው የሚለው። እንቱ በቃ አስቡ ተጨንቆ የሆርሙዝ ስትሬት ተዘግቶ የነዳጅ እጥረት ጣሪያ ላይ በደረሰበት በተለይ አውሮፕላን አለ። አረ ዶክተር አብይ ነው የእንትን ሄሊኮፕተሮች አይጠቀሙ፣ የኢትዮጵያን አየር ኃይል አይጠቀማል፣ የዱባይ ነው እና ሃሮ ወንጪ ሄደው ለመሳደብ ነው። ሰውየው ስራቶ በተወደደ ነዳጅ ተሳፍሮ ከዚህ ዛይዶ ሊሳደብ ይላል። ታስታል ምንም ማድረግ አይቻልም። ማምን አለ ነው የምላችሁ። አሁን የቅድሙ ልጅ ያለውን አይቻችኋለሁ። ባፉ ቃላት የለኝም ልለፈው ክፉ ቃል ከምናገር። ይሄኛው ስታሊን ነው ስትሬት ላይ ነው ማለት ነው። ስታሊን ስትሬት ነው የሚዋሽ። ሲዋሽ ራሱ ማለት መዋሸትም አያውቅም ማለት የቤተክርስቲያን እንትን ሰርቆ ሲሸጥ የነበረ ሰውዬ ማለት ነው። ወታደር መሆኑ ማለት ዳንኤል ብርሃኔን አልቀረካ ያደርገዋል። አንተ የዚህ የቤተክርስቲያን እንትን ጃፓን ውስጥ ለሸጠ የመጣ ሰውዬ አሁን እኔን አፋለ ብለህ ትናገረኛለህ አለው። ዳንኤል ክብረት አይደለም ዳንኤል እንትና ነው። ዳንኤል ብርሃኔ እኮ ነው። ዳንኤል ክብረት ያለው ጃፓን ሄዶ በስመ አብ ወወልድ ወመንፈስ ቅዱስ በል ሲባል ግራ ገብቶት ላሽ ብሎ ጠፋል። እና ስለ ኢትዮጵያ አብያተ ክርስቲያናትና ስለ ልብስ ታሪክ አስረዳ ይሉታል። ከስብሰባ ጠሮ ከጃፓኑ ይሮጣ አዲስ አበባ ገባ እና ስታሊን እንደፈለገ ያወራል። ለምን ያወራሉ የሚሉትን በኋላ አሳያቸዋለሁ። ግን ምን አወሩ የሚሉትን ላሳያቸው። እሱ ብቻ ላይ ብቻ ፎከስ ላይ እስከዚህ ድረስ ተጎድቼ ያለው ብሎ ሰው እኮ ከእንቅልፉ ተነሳ። አይታችኋል? ከእንቅልፉ ተነሳ። አሁን ከዳር መቆማችን የታወቀ ነው። እሺ ደግሞ አዲስ አበባ ልጅ ናት። ሲደረግበት አላየሁም። መሀሉ ላይ ያየሁት እኔ ምን እንደሆነ ታውቃለህ? አስፋልቶቹ እነዚህ ጠማማ ምናምን ጫምላቃ የነበሩ አስፋልቶች ሰፋ ብለው ጸዳ ብለው ሲሰሩ ነው ያየሁት። ይሄ ተግማምተው ቆሽሸው ከሽንት ቤት ጋር ተያይዘው የነበሩ ወንዞቹ ፏ ብለው ንጹህ ውሃ ሲፈስባቸው ነው ያየሁት። አንዳንዴ ውሸቶች ሲወሩ ለምን ተወሩ ብዬ አልልም። በቃ አንዳንዴ ዝም ብዬ የሀሳብ ነፃነትን በጣም የማከብር ሰው ስለሆንኩኝ ውሸት ሲወራ ውሸቱን ታጋልጠዋለህ። ውሸትን በማጋለጥ ሂደት እውነቱ ይፋ እንዲወጣ ታደርገዋለህ። አሁን ወዳጄ ዮኒ ይህንን ነገር ልታሳይ የምችበት አጋጣሚ የለሽ። በዚህ ልክ በሞራል ወጥተሽ ዮኒ ማታ ልካለ ሲሄ ተሳሰራለች ቴዳፍሮ እንደውም ለኢትዮጵያ ፍቅር የለውም ማለት ነው። ልታሳምን ትሞክራለች። እኔ ነው የምታሳምን ግዴ ነው። ፖይንቱን መሰለ ሰዎች ውሸት ሲዋሹ ምክንያት አላቸው። በተለይ እንደ ስታሊን ያሉት ልሙጥ ውሸት የሚዋሹ ሰዎች ልሙጥ ውሸት ታውቃለህ፣ ይወቃ ስታሊን የሚያወራው አይነት ነው የሚሆነው። ሲዋሹ ምክንያት አስበው አቅደው የሚዋሹት ዓላማ አላቸው። እሱም በኋላ አሳያቸዋለሁ ብያለሁ። የእነዚህኞቹ ደግሞ አሁን ለምሳሌ ዮኒ ያወራው ወሬ ምንዳው ጮጮዋለች ዮኒ ማታ ልካልኝ ይሄን ይው ብለኝ እሺ አሪፍ ንግግር አድርገሻል ቆንጆ። ግን ይኸውልሽ ስታሊን ስላወራ ወይም ደግሞ ቴዲ አፍሮ ስለዘፈነ ነው ይሰራል። ቴዲ አፍሮ ባይዘፍነው ኖሮ የአዲስ አበባንም ውበት እናንተ ላታዩ ይችላል። በዚህ ልክ በቀደም ወንዝ ዳር ይዞርኩ ዝም የሆነ ቪዲዮ የሚቀርጽ ልጅ ሳይጨርስ ነበር እዚህ ባምፒስ አካባቢ። አሁን ቴዲ አፍሮ ካዘፈነ በኋላ ዳንስታል እያለ ላየው ይችላል ዘፈኑ who cares ወይም ደግሞ ስምን ያለ ዘፈነ ላየው ይችላል። ግን ቶኪንግ ፖይንት ዳን እንትን አይሰጥም። የወሬ ነጥብ ነው ያገኛል። አረ እንዲህ ያሉ ጓጉንቸሮችንም ከሞቱበት ቀስቅሶ አምጥቷቸዋል። ጓጉንቸር ማለት ምን ማለት ነው?
ሕዝቅኤል ጋቢሳ መጣላችሁ። የመጀመሪያ ክፍሉ እውነትን ተናግረዋል። ኢትዮጵያ ሞታለች። እንደዚህ ያለ ነፍሱ የሞተ ሰው እኔ አይቼ አላውቅም። ነፍሱ የሞተ ህሊናውን የሸጠ ሀገር አልባ ሻዕቢያ ኦሮምኛ የሚያወራ ሻዕቢያ ነው ታውቃላችሁ። ስነግራችሁ ካላመናችሁ ይሆን ኢትዮጵያ ሞታለች ብሎ ጀመረው ነው እና ኢትዮጵያ ከሞተች ለምን ታወራለህ? ስለ ሞት የሞተ ውሻ ማን ይደበድባል? የሞተ ውሻ ማንም አይደበድባል። go ahead ንካው። ለምን ታወራለህ? ነው ኢትዮጵያ እንድትሞት ነው የምታወራው። አንተ ድብን በል ከፈለክ አናት ይፈርሳል እንጂ ኢትዮጵያ አትፈርስም ማለት አብይ አህመድ። እሰይ ሕዝቅኤል ጋቢሳ አለም ያለው ኤርትራዊ እኮ ነው። በኦሮምኛ ሲያወራ ሰው ይመስላል፣ በአማርኛ ሲያወራ ሰው። ለዚሁ ዓላማ ተወልዶ ተፈጥሮ ተቆጥቁጦ ያደገ ሰው፣ ጫት ላይ ምርምር አድርጎ ፕሮፌሰር የሆነ ሰው ጓጉንቸር የሚባለው እንዲህ ያለ ሰው እና ዳስጣል ይላል። ጌታ ሆይ አረ ከዚህ እንደዚህ ያሉ ሰዎች ባይኖሩ ኖሮ እንዴት እንችለው ነበር? እንደዚህ ልጅ ባይኖሩ ኖሮ እንደነዚህ ቀል ያሉ ሰዎችን የሚያዛርጡብንን ነገር ተሸክመን እንዴት እንዘልቅ ነበር? እኛ እኮ ዳስ ከጣልን 8 ዓመታችን እኮ ሀገር ፈረሰች። ዳስ ጣሉ ካልን 8 ዓመታችን። አሁን ማለቱም መጥፎ ነው እያልኩ አይደለም፣ ግን የት ነበረ ነው ያልኩት እኔ። ይመቸኛል ልጅ ወራታች እንዴት በቃ ደብረጽዮን ብታዩ እንደዚህ ነው የሚያወራው። ኤግዛክትሊ ደብረጽዮን እንደዚህ ዳስ ከጣል 8 ዓመታችን። አሁን ዳስ ጣሉ ማለቱ ትተው እያልኩ አይደለም፣ እስካሁን የት ነበር እያልኩ ተመችቶኛል። ግን ዳሱን የቱ ጋር ነው የምጥሉት ነው ጥያቄ። ወፉ እዚህ ላይ ነው እዛ ላይ ነው ምረጣ ቦታ እዚህ ያመቻል። ማታ ማታ እዚህ መስቀል አደባባይ ይልጣል። እዚህ መስቀል አደባባይ ላይ አሳምሬ ሰራነው ላይ አቧራው ላይ ማጠለውም ነበር ያኔ አራስ። እኔ ምን ዳስ የምጥለው አንተ ስንክሳርን እንዴ? ስንክሳር ትዝ አለኝ። እስክንድር ነጋ ማለት ነው። ይሄ ሲሰራ አላሰራ ብሎ መጥቶ እየተቀለበለበ ማን ፈቀደል ማን እንትን አለ ስለኝ የነበረው ሰው ትዝ አለኝ። ለሱ ነው አሁን ገና ገባኝ። መስቀል አደባባይ ተሰፍተው ስላማረበት ለእስክንድር ነጋ ዳስ ሊሰሩለት ነው። ለሱ ተለቅሱለት ነው ወይስ እዚህ ጋር ቦምብ ላፈነዳብኝ ሰላማዊ ሰልፍ አዘጋ ቦምብ ላፈነዳብኝ ለማን ነው? ለጌታቸው አሰፋ ነው የምታሰሩለት ዳስ የምታሰሩለት እዚህ ጋር ነው ወይስ ለኢንጂነር ስመኛው ነው እዚህ ጋር ዳስ የምታሰሩለት? ህይወታቸው ያለፉ እኛ ያለን ባለፉት 8 ዓመታት ብቻ እዚህ ጋር የተገደሉትን እያሰቡ ነው ወይስ እዚህ ጋር ያ መጀመሪያ ላይ የመጣው ባፉ የሚጸዳዳው ልጅ መጀመሪያ ላይ የገባው ቱርክ ያለው እነሱ እኮ ናቸው ይሄንን ኢድ አደባባይ ካላልም ብለው መከራችንን ሲያበሉ መስቀል አደባባይ ሆኖ ስለቀጠለ ለነሱ ነው ዳስ የምታሰሩላቸው ነው ወይስ እነ ጀዋር ደግሞ ምንድነው መተው እረቻ አደባባይ ካላልም ብለው ሲሉ እነዚህ ቀል ጋር ሲያወሩ ነበሩ እስካሁን ድረስ ስለፈልፉ ነበር ነው ወይስ ቤተክርስቲያኗ ራሷ ሰላማዊ ሰልፍ እየጠራች ከነ ማን ነው ሙጂብ አሚኖ ጋር እየተመካከረች ሰላማዊ ሰልፍ ጠራብራ ነበር? ጳጳሱ ሳይቀሩ ሁሉም ማለት ነው። ለአንተ ነው እዚህ ጋር ምን ትምሰራለህ? ዳስ ምጥልለ ሰላም ነስተኝ ነበርከው አንተ አላሰራ ብለኝ ነበርከው አንተ የተሰራው ነገር ላይ ነው ዳስ ምጥለው። ምን ጨፍሩ ነው ኮንሰርት እናዘጋጅበት የትዳፍሮ እና እዚህ ላይ ጆ በእናት ቴዲዬና እና እዚህ ኮንሰርት አዘጋጅና ዳስታ ልበ ያዘምሩበት እዚህ እታባል ለካኒ ነው ማለት ያልሆነ አገሬ ሞተበት የታለቅሳለ ኧረ መስቀል አደባባይ አለ። የቴዲ አፍሮ አዲሱን አልበም እንዴት አገኘ? ዝም ብሎ አንዱ ድንገት ተነስቶ 444 ይላል። ከምን እንዳመጣው አላውቅም። አንዱ 77 ምናምን ብሎ ይጽፋል። 77 እኔ የማውቀው ድርቅ ነው። አንዱ 88 ብሎ ቴዲ መጣ። አሁን ቴዲ አይ ቲንክ ከአቢ ጋር ስናወራ 8 ዓመት የአንተ 8 ዓመት የመራህበት ኢትዮጵያን ለማሰብ ነው ምናምን ወደሚል ትንተና መገት አልፈልግም። ግን ይኸውልህ እቺ ጌታቸው ውስጥ ያለ ይህ ልጅ እንዴት አድርጎ አሳምሮ እንዳስቀመጣት አጠይቀኝ። ማነው እቺ ልጅቷ? ማን እንትና እኮ ነው
ሞንጆሪ ነው ውሽማዋ ነው ምናምን ይላሉ፣ ግን ወደዛ መግባት አልፈልግም ብሏል። ቼጌች ውስጥ ያለ ስኮር አድርጎ ፖይንቱን ምንም እንዳልተፈጠረ ላሽልሽ የልጅ ይወታል። እኔ ብቻ ኤሪ በጣም አራዳ ልጅ በእናታችሁ ማይ ጋድ እንዴት አሳብረው ዶክተር አብይ 888 ያለው እኮ አንተ ላለፉት 8 ዓመታት የሰራውን ስራ ለማሰብ ፈልጎ ነው አለ። ሼባው ደግሞ ቢልኛ ሲያዘገኝ ሼባው 1888 ያድዋ ድልን ለማዘብ ፈልጎ ነው። ኧረ ተሰቃየን ወዳጆቼ። እናንተ አስሩን ነገር ትቀባጥራላችሁ። በቃ ቴዲን ጋር እንድናገላግል ለምንድን ነው 888 ያልከው? 888 ነው ያድዋ ድል ነው የምናምን ነው። ጌቹን ስማው ይሄ 8 ሰዓት ደረሰ 8 ሰከንድ ደረሰ ምናምን ወደሚል እኔ የቴዲን ዘፈን 8 ሰዓትም በ8ኛው ቀንም በ8ኛው ማይክሮ ሰከንድ ብሰማውና ማታ ብሰማው ልዩነት አለው ብዬ አላምንም። ስለሚበለው ወዳጅ ይላል የልጆቹ የጩጮቹ ቪዲዮ አክቹአሊ ሶሻል ሚዲያ ለጥፏቸው ያለ ከኋላ ሱቁጭ ብሎ ቢራው ይጠጣል ማታ ልጆቹን እያየ ቪዲዮ እየቀረጸ ማለት እና አባትየው ልላችሁ ነው ቢራ አይጣችሁ እዛ ጋር እንዳትገረሙላችሁ። ይመቻ አባትዬ ልጆቹን ፈታ ያርግላል። ለልጆቻችሁ አንድ መሰረታዊ ነገር ልንገራችሁ። በመጀመሪያ ያልከው ልጅ አቤል ነው ስሙ እንደዛ ብሎ ጎሽ አቤል እንዲፍት ዝንጥ ያረከኝ ብሎ የገባበት ነገር ሁሉ ይገላግል መሰላችሁ። ይሄ ከጋጋታው ከለቅሶ ከሙሾ ከጮህቱ ከስድድቡ ከበሽሽቁ እንትን ይባላል። ይሄ አንድ። ሁለተኛ የቴዲ አፍሮን ዘፈን ሰመመንን ከፍታ ይሄን ለልጆቹ ታዘፍናል። እሺ የመጀመሪያ ያደረኩት እኔ ብለሽ የከፈኩለት ያንን ከዛስ ለልጆቻችሁ ምነግራቸው ልጆቻችሁን እንደዚህ ቀይል እንደ ስታሊን ያ ደግሞ ያነው ምናምን የሚመስለው ጅፊት የሆነ ሰው ያላል እንደነሱ ያሉ ሰው ከነሱ ልጆቻችሁ እነዚህን ሰዎች እንዳያዩ ነው ይፈልጋል። ምንድነው ልክ እንደ መርዝ የለም ህፃናት የማይደርሱበት ቦታ ይሰቀሉ የሚባሉ ሰዎች ናቸው። ቅድም ያያቻቸው መጀመሪያ ላይ ሰማችኋቸው። ራዘር የምታርጉት ነገር ምንድነው? ህፃናት የሚደርሱበት ቦታ የምትከፍተው የቴዲ አፍሮ ዘፈን እንደሰማና ሙሾ ነው። ወደዛ ይዘሄድ ነው። እነዛ ቅድም የጠቀስኳችሁ ልጆቻችሁ እንዳያዩ እናንተስ ቤተሰቦች አሁን እናንተ እንደ ወሬ ስናወራ እኮ ወፍዬ ወሬ አወፉ አንተ ራሱ እዚህ ጋር ወሬ ያወራን ሳለ ወሬ ስለሆነ አንተ ራሱ አሁን ስለ ስታይል ያወራ ዝቀየር ያታወራ ለልጅ አታሳየው። ማንም ልጁን ማሳየት አይፈልግም። እነዚህ ሰው ልክ እንደ መርዝ እንደ መድኃኒት የለም። ያው መርዝ መድኃኒት እኮ ነው። ህፃናት የማይደርሱበት ቦታ ይሰቀሉ የሚባሉ ሰዎች አንተ ግን ስራ ስለፈታ ለልጆችም ማታሳየው ለትውልድ ማታወርሰውን ነገር እንዲህ ያለ ቆሻሻ ሐሳብ ያላቸውን ሰዎች ቴሌቪዥንና ሞባይል ላይ ገጥቅተ ማጠቀርሱ እያየ ትውላለህ። እቤት ልጆች ጋር ሄደህ ፍቅር ታወራለህ። ቀን ጥላቻ ስትሰብክ ትለዋለህ፣ ማታ ጨዋጫ ያጫውታል። ለልጆች ማትነግረው ለሌላ ልጅ ለምን ትነግራለህ? ለልጆች ማታሳየውን ቪዲዮ ለሌሎች ለምን ታሳያለህ? አንተ ራስህ በእስልምና በሃይማኖት ምናምን ትላለህ። እንደዛ ነው። እነዚህ ለምንድን ነው የሚያወሩት ለብትላሽ እያንዳንዳቸው የራሳቸው አላማ የሚያወሩት ወሬ ነው። አሁን ያይቀድ መጀመሪያ ላይ ቀረበው ቱርክ ያለው ሰውዬ እልም ያለ ስለ የእስልምና ጽንፈኛ ነው። ጸቡ ከቴዲ አፍሮ ብቻ አይደለም። ጸቡ ከኦርቶዶክስ ቤተክርስቲያንና ከኢትዮጵያውነት ጋር ጸቡ እነዚህ እነ ሙጂባ ቢኖ ጋር አንድ ላይ ሆኖ አሁን ሙጂባ ቢኖ ሆኖ ያሉ ሰክሯል ያሉ ከሁለት አንዱ ጀበሉስ ተረጋግቷል። እሺ ቢዝነስ እየሰራ ከሆነ ሊረጋጋ ይችላል።
ይሄኛው ምን ነው? ይሄኛውን ጥሩና ሰላም ስጡና። ይሄኛውንስ የቱርክ ወንድማችሁ ይኸውላችሁ እንጂ ቱርክ፣ ኳታር፣ ሳውዲ ደርሰው የመጡ ሰዎች ጤነኞች አይደሉም። የሳውዲ ጉዳይ ጣጣ ልታመጣብኝ ነው? ሀጂ ሄዱት ሁሉ ልታያይዝብኝ ነው? አይደሉም። ገንዘብ የሚከፈላቸው ሃይማኖተኛውን ተዉት፣ ህዝበ ሙስሊሙን ተዉት። ሃይማኖታዊ ግዴታውን የሚወጣው ስራውን የሚሰራው እነዚህ የውጭ አጀንዳ ይዘው አሁን ኢራን የሚያጫውታቸው የሉም። ቱርክ አስርጋ ያስገባቻቸው ማሰላዎች ያኔ በወያኔ ጊዜ አንተ አሁንም ድሮ ምናምን ድምጻችን ይሰማ ምናምን ሲሉ ድምጻችን ይሰማ ስላለ አሁን ድምፁ ከተሰማ ገዜ ዘመን የለውም። ግን አሉ እነሱ ኢንቨስትመንቱም አለ። ቱርክ በፈለገ ጊዜ እንደ ሬዲዮ የምትከፍታቸው የምትዘጋቸው ሰዎች ናቸው። አሁን የኛው ቱርክ ነው የተቀመጠው። አረ ብዙዎቻችን አሁን እንጂ እኛ ዙሪያችን እንትናችን ዙር መሪያችን ዙር ያጠቀምና የሚሉ ሰዎች ሁሉ ጸደሱ ይመጡ እያንዳንዳቸውን ታሪክ እናውቃለን ማምን እንደሆነ። ሌሎቹ ነገር በቃ ወደዚህ እየመጡ ነገር እየበር ለወሬም አላመቻላቸው። ወያኔም ወደቀ። መስጂድ የመንዶ መስቀል አደባባይም ኢድ አደባባይ ካለም ብለን ስንጮህ አብይ አህመድ የሚባል ሰውዬ መጥቶ ድቅድቅ አድርጎ የማንም እንዳይሆን አድርጎ ሰራው። ከዛስ አደባባይ የህዝብ ነው የማንም አይደለም ብላ አዳረች ርፍ አለ። ወዴት ሄዱ ሰው? አየህ ጸብ ላይ ያስነሱ የሚችሉበት አጋጣሚ ያ ነበር። ምርጫም አልሆነ ምንም አልሆነ። ከዛ አርፎ ተቀመጡ። አሁን የቀሩን ርዝራዦች አሉ። ያ መጀመሪያ ዳፉን የሚከፍተው ቴዲ አፍሮ ጋር አይደለም የሚያወራው እሱ ኢትዮጵያ ትፍረስ፣ ኢትዮጵያ ትውደም፣ ኦርቶዶክስ ትጥፋ ብሎ የሚል መጣ። የሱ ደግሞ አቻዎች አሉ። እስራኤልና አሜሪካ አሉ አቻዎች ኦርቶዶክስ ውስጥ ሞዓ አንበሳ ነው ሞዓ ማን ነው ምን ሲሉ ነበር ሞዓ ተዋህዶ ሲም ተሾመ የምን ጠላት ነው እና ከላይ ገደል ብሎ ሲወስኑ ነበር። ሌላኛው የከተማ ፋኖ ነው ማለት ነው። አሳውሳቸው እነሱ እነዚህ በኦርቶዶክስ ስም ልም ያሉ ፋናቲኮች አሉ እዚህ ጋር የሚሰብኩት የነሱ አቻሚያይ ነው። እና ሁለቱ አንድ አይነት ዓላማ ያላቸው በግራም በቀኝ ኢትዮጵያ ማፍረስ የሚፈልጉ ሰዎች ናቸው። ጽንፈኝነት በኢትዮጵያ ማህበረሰብ ፍጹም ቦታ የሌለው ቅቡልነት የሌለው ነገር ነው። ጽንፈኛ ሆኖ በብሔር በለው የሃይማኖት ሲመጣ ከበስተጀርባው ጠላት የሚጋልበው ፈረስ እንደሆነ ወቅ ዝም ብለህ አይተው እና ቴዲ አፍሮ ብሎ ሲመጣ ይላል ነው ነገም ሌላ ነገር ቢመጣ ይሁን ነገር በተለይ ይኸውልህ አሁን በቅድም አንድ ቀይ ከፈቀው ሙዚቃ የለች እዚህ ቤት የጎጃም ሙስሊሞች ጭፈራው ልቻ ጸደዋል ልቻ አቤት ይሄን በሽተኛ እንዴት እንደሚያናውዘው ብታይ እሷ ለነሱ ነው የከፈትኩት እኮ እናንተ አልገባችሁ። እነዚህ በሽተኞች እንዳሉ ስለማውቅ እነዚህ ሁሌም በጠላት አጀንዳ ያበዱ። ስታሊን ምንድነው ካልከኝ ስታሊን ያጓጉጀሩ ማለት ነው። ማለት ምን ብዬ እንደምለው አላውቅም። ስታሊን ሳይው ገርሞኛል፣ ያስቀኛል። በጣም የሚገርመኝ እኔ የምልህ እናንተ ማስታወስ አቅባችሁ ምን እንደሆነ ባላውቅም ወዳጆች ንቀትም እንዳይመስልብኝ ምንም እንዳይመስልብኝ ሰው ክፋት ሲጠምቅና ክፋት ሲጠነብስ ፂም ያወጣል፣ ሽበት ያወጣል። አንድ የረባ መልካም ነገር ሳይሰራ ለጠላት ባንዳ ሆኖ እየተላላከ ክፋት እየሰበከ ጥላቻን እየሰበከ ሰው አድጎ አርጅቶ ፂም ያወጣል፣ ሽበት ያወጣል። እነዚህ ላይ ቴዲ አፍሮ ምንድን ነው ያለው? ባለጌ የትልቅ ባለጌ የሚባለው እንደዚህ ያለ ሰው አድጎ የማያድግ ከርሞ ጥጃ ይባላል። ንግግሩን እኮ ባሰባችሁ ቋቅ ነው የሚላችሁ። ወፉ እናንተ ለምን እንደ እኔ እንደዛ ጆሮን ሽከከኝ ሰውዬ ምን ቦታ እናንተ ላይ የሚዘረግፈው ምን ያለባችሁ? አይ መስማት እንፈልጋለን ካላችሁ ፈልጋችሁ ገብታችሁ እኔ ፕሮግራም አላስተላልፍም። አንተ የደም ነጋዴው ቴዲ ጎዴ ምንም ነገር ግን ያሉ የሚመች ነው። አሁን ስታሊን ታዋለ እንዲያ አይስታል እናቱ የሞተችበት ሚዳቋ ይመስላል አለ። እኔን እኮ ነው የት እንዳሳቀኝ አጥይ ኢቲቪ ላይ ሽጥጥ ብዬ ተጣምሜ ተሰርች እኮ ነው። ምን ሰውነቴ አልቆ እኮ ነው አይቶ እናቱ የሞተችበት ሚዳቋ ይመስላል። ስታሊን እቺን እንኳን አንተ አላመጣት ሌሎች ናቸው። እንደው ግን ስትለኝ እንዴት እንደሳኩኝ
እኔም ስለ ግን ስማኛ አንተ ስለ ይቅር አላለኝም አላ ስታሊን እንደዚህ ያልኩ ሳይው ጭንቅላት ይሄ መቀሌ አስፋልት ላይ መንገድ ላይ ያሉ 016 ውስጥ የነበሩ ኮብልስቶኖች ሁሉ ተለቅሞ የተሞሉ ኮንክሪት እየተሞላ ይመስለኛል። ከድንጋይ በስተቀር ውስጡ ምንም አንጎል የሚባል ነገር የሌለው ነው። አሁን እሱ ሚዳቋ ኋላ እንደዛ ነው መሰላል መረጫጭ ከተጀመረ እንግዲህ እንደዚህ ነው የሚሆነው አይደል እንዴ? እና አስታሪ ወላሂ ሳይህ እዚህ ውስጥ ቅንጣት ያህል የማሰቢያ አእምሮ አለው ብዬ አላስብም። እና ማውራት የሚችል የሆነ በቃ ነገር ነው የሚመስለው። ኮብልስቶን ማውራት ይችላል። እሺ ወፉ አይችልም ማለት በቃ ስታሊን ይችላል። የሆነ ራት ኬዝ ይኖራል። ስለዚህ እንደዛ አድርጌዋለሁ። ለምን ግን እኔ ግን አሁን ስታሊን ይበልገው ነገር ግን እኔ አልናደድም፣ አልበሳጭም። ለምን አለ ብዬም አለም ዝም ብዬ ነው የማየው። እና በጣም ነው የሚያዝናናኝ ሳየው ራሱ ስታሊን አብይ አህመድ አለ ከዚህ ሄሊኮፕተር ተሳፍሮ ዳንዲ ወጪ ሄደው ምን ሊያደርግ ነው አለ አብይ ልንታል ይሳደባል። ታሪኩ ነግራቸዋለሁ እዛ ሄደበትን ለምን እንደሄደ። ስታሊን ግን አነገር አስታውሳችሁ ስታሊን በቃ ተናድጄ የወጣልኝ መቼ እንደው ታውቃላችሁ? ኢትዮጵያ ስትፈርስ በማየቴ በጣም እድለኛ ነኝ ያለ ነው ማለት ኢትዮጵያ ስትፈርስ በማየቴ በጣም እድለኛ ነኝ አለ ስታሊን እኮ ነው። ታስታውሳለህ? የሚያስታውሳለ ኮሜንት ላይ ሲያስታውሱኝ ይሄ ስል የምታስታውሱ በፈጣሪ ከዛ በኋላ ይሄ ስለ ኢትዮጵያ ምንድን ነው የሚያወራው? ምን እንደወራ ጠብቃላችሁ? ምን ያወራል ብላችሁ ታስባላችሁ? ምን ይሁን ብላችሁ ነው ልጁ ራሱ ቪዲዮ ላይ የምንለጥፉት? ማለት እኔ እኮ ለጥፈው አግኝቼው ነው መቶ ልጅ ነው። ትገርማላችሁ ወይ? አይታችሁት ይገርማችኋል ስታዩት። ስታሊን የትግራይ እናት ተገዳ ተደፈረች ብሎ ሲናገር ከርሞ ኤርትራ አያቴን ደፈረ ብሎ አውርቶ ኢሳይያስ ግርዝ ሲልሳለች አይታችሁ። እኔ ያንለታ አይ የሰው ሞቷል ይሄ ቀብሬ ጨርሼ እንባዬን አውጥቼ ዳስ ጥዬ ወጥቶልኛል። ዳስ የጣልኩለት ሰው ዳስ ጣል ይላል። አሁን ተመልሶ መጥቶ ምን ይሆን ነው የምትለው? ሞተ እኮ። የሞተ ሰው ምን ያወራል? የሞተ ሰው ያን ሙሾ ነው የሚያወርደው። ሄደህ የምታወርድ ከሆነ አንተ ሞተሃል ማለት ነው። ስታሊን ምን ትጠብቃላችሁ? ሌላ የትግራይ እናቶችን ኤርሚያስ ለገሰን ጠይቁት እስቲ እንደዛ በሉ። አስታውሱት። ኤርሚያስ ለገሰን እንደ እብድ ነው የሚያደርገው ብትጠይቁት። አሁን እሱን ራሱ ኤርሚያስ ራሱ እንደዛ የሚያደርገው የዚህ ሰውዬ ነውረኝነትን መቋቋም አቅቶት አንድ ቀን ቆሻሻ እንደሚያለ ሲሳደባቸው ማለት ሉዝ አረገ። በቃ ኤርትራ ሄዶ እንትን ሲል እኔ ኢትዮጵያ ስትፈርስ በማየቴ ስትፈርስ እኮ አለ ኢትዮጵያ ትፈርስ እኮ አይደለም። ኢትዮጵያ ስትፈርስ በማየቱ እኮ አይደለም። ስለፈረሰች እድለኝነት የተሰማው ሰውዬ ቅንጣት ያህል ስለ ኢትዮጵያ መልካም ነገር እንዲያስብ መልካም ነገር እንዲናገር አልጠብቅም። ብታገኘው የምታደርገዋለህ። እሱን ጌታ ነው የሚያውቀው። ሬሳ ምን ታደርጋለህ? እና ሬሳ ቀጥቅጦ ተውለፉ ይሉ አይሆንም። እሱንም ብለፉ እዚህ ቀይል በለው። ለምን ያወራል? እዚህ ቀይል በፈጣሪ ኢትዮጵያ ሞታለች አለ። ምኞቱን ህልሙን እኮ ይገልጽላል። ነጋ ጠባ የሚሰራው ምንድን ነው? ጥላቻ ሲያቀርሽ የሚለው ማን ነው? ኢትዮጵያ በታሪካዊ ባህር በር ኖሯት አያውቅም ያለው ኤርትራዊ ማን ነው? እዚህ ቀይል እኮ ኢትዮጵያ አለ ትገዛ ቀደም ወጥተው ወይ ሻቢያዎቹ ጋር ሄዶ ኢትዮጵያ አለ በታሪካዊ ባህር በር ኖሯት አያውቅም አለ። እዚህ ቀይል እኮ መማርን ፕሮፌሰር የሚለው ማዕረግ አዋርዶ እርቃኑን ያስቀረ ድኩማ ቢኖር ይሰው ጓጉንቸር የሚመስለው መማር መደንቆር እንደሆነ የሚያስመስለው የሚያሳውዝ ያን የሚያሳስበኝ ሰውዬ ይሄ ነው። መማር መደንቆር መማር እንደዚህ ቀይል ጋቢሳ ከሆነ አፈር ልብላ አፈር ይበላ። ድንቁርና ይሻለኛል። ግን እንደዛም ሆኖ ይሄን የሚያደርገው ተሳስቶ እንዳይመስላችሁ ዓላማ አለው።
የእናት ሀገሩን ጥሪ ማሳካት ነው። አንድ ቀን እኔ በውስጤ ይሄ ሰውዬ ኤርትራዊ ነው እላቸዋለሁ። ለምን ብትል ወላሂ እንትን አገኘሁት ደሴ ዩኒቨርሲቲ መጣ። እኔ ላናግረው አልፈለኩም። ሳይሆን ያስጠላኝ ይሁን የሚያስጠላ ነገር አለው ውስጥ ኦሮማራ ስብሰባ ላይ አገኘሁት። አልፈለኩም። ወደዛ ሂጅ ቆሜ መጣ አጠገቤ ያወራኝ ጀመር። እንዴት ብዬ ልንገራቸው? አይቸው አይ ሌላ ኢንተርፕሬት ስለምታደርጉብኝ አልፈልግም እንጂ እኔ በጣም ብዙ ነገር ነው ያየሁበት። የእናት ሀገር እዛ ጋ ነው አለኝ። የት? እዚህ ደስ ወሎዬ ናት እናትህ አልኩት። አይ ትንሽ አለኝ። ምን ራያ ናት ለማለት ነው? ኤርትራዊ ለካ እሱ ፈርቶ ኤርትራዊ ሆኑ ሊነግረኝ ፈልጎ ነገር ድብ ያመጣበትና በኋላ ቀን ጠብቄ እንደማሰጣው ሲያቅቶ ራሱ የነገረኝ ነው የምነግራቸው። ከዛ በስንተኛው ቀን ከዚህ ከስታሊን ጋር ነው ከማን ጋር ቁጭ ብሎ ትግርኛ እየለጠለጡ ሲመጡ እኔ እዚህ ጋር ፌንት ከማን ጋር ነበርኩ? ከአርያ አቤት 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 እንደዛን ቀን ስቄ አላውቅም። እኔ እችን አውቃለሁ። ይሄ ሰውዬ ሳየው እኔ ኦሮሞ ነኝ። ኦሮሞ ጋር ተወልጄ ነው ያደኩት። የኦሮሞ ስነ ልቦና አውቃለሁ። ልንገራችሁ ምንም የኦሮሞ ስነ ልቦና አላየሁበትም። ነፍስ ውስጥ እይታ ውስጥ እኔ አውቀዋለሁ። ያን ስሜት ገብቶሃል? ነፍሱ ጥቁር የሆነ ሰው ነው። የተረገመ ሰው ነው። ማይ ጋድ ኦሮምኛ ማውራት የሚችል ሰይጣን ነው። ዝቄል ጋቢሳ ያችን አቅዶ ነው ያዛት። ገብቷል? በደንብ ነው ይጠቀምባት ያለው። እየቆየ እያደረ እየዋለ እያደረ እየሄደ እዛ ራሱ እንደዚህ ራሱ ይገልጥ ይመጣል። ሰውየው ዘግናኝ ነው። እና ምን እኔ እድሜ ልክ ኖር የማውቀው ምንም አልዋጥ ያለኝ ሰው ቢኖር እሱ ነበር። እናቴ ዘጋ ነው ሀገሯ አለኝ። ደሴ ዩኒቨርሲቲ ኦሮማራ ዝግጅት ላይ ነው ያን የምናወራው። እና እዚህ ሲራው ቀይቶ አላስበላ ሲለው የኢትዮጵያ መንግስትም የሚያሰርቅ ስላልሆነ አዲስ አበባ ዩኒቨርሲቲ ሄዶ ሊገባ ሲል ሳጋልጠው እኔ ያጋለጥኩት ብዬ ባለሰራ አልኩት። አንተም በተራ አዲስ አበባ ዩኒቨርሲቲ መምህርነት በቀጣ መቀጠራ ማረፍ ብዬ ላጭ አድርጌ ስወጋው ላሽሉ ጠፋ። ከዛስ ልክ እንደ ቶል ይሄ መንገድ አዳማ ናዝሬት መንገድ የለም። ሳንቲም ሰጣችሁ ነው የምታልፉታል። ትኬት ቆርጠን የምታልፉ። እሺ ሳንቲም ሰጠዋለህ። ነገሩ ማለት ቶል እንግዲህ እንደዛ ነው። ሳንቲምን ሰጣለህ ይዞታል። እዚህ ከኤል ጋቢሳ ማለት የፈለገውን ነገር የሚያቀርሽ ነው። ሳንቲም ታስገቡለታላችሁ። ባስገባችሁለት ሳንቲም ስለ ማልበል ይሄ አለ ማን ነበር? ስታሊን የዓለም ንጉስ የኢትዮጵያ ቅዱስ ብሎ ሊያወራል ይችላል። አብይ በምድር ላይ ያለ ሰይጣን በዓለም ላይ የሚሮጥ ዲያብሎስ ብሎ ሊያወራል ይችላል። ኢሳያስ በዓለም ላይ ያለ ዲሞክራት ኢትዮጵያ የባህር በር ኖሯት አያውቅም። ትልከውን ነገር የምታወራው ጓጉንቸር የሚባል ሮቦት ነው። ዝቅኤል ጋቢሳ ሳንቲም ብቻ አስተው እና ላወራበት ይከፍለዋል። ታውቃለህ? አሁን ሻዕቢያ ይከፍለዋል። ዝም ብሎ ላወራበት ወያኔ 1 ሚሊዮን ብር ነበር የሚከፍለው እዚህ በመጣ ጊዜ። በቀለም ተከፍሎታል። እሱ ብቻ አይደለም። እሺ እንደዛ ነው የሚሆነው። አፍና ሆድ ያለው ምን ልበላችሁ ወፍዬ፣ አፍና ሆድ ያለው አፉ ሳንቲም እያስገባ ጥላቻና ቂም የሚያቀርሽ ቶል ነው የምትሉት ምንድን ነው? እንደዛ ነው። እንደዛ ማለት ነው። ግን ስታሊን ልንገራችሁ ምን ነበረ ዳንዲ ሄደ ነው ያለው አብይ አህመድ። ወንጪ የተያዙ ናቸው። ወንጪ ፕሮጀክት ቀጣይ ክፍል ነው የኛው ነገር ላይ እና ስታሊን ሲያወራ አብይ አህመድ በሄሊኮፕተር እዛ ድረስ ሄዶ ማን ለመሳደብ ነው አለ? ሄዳፍሮን እሺ አራዳ ነው። አንድ ቀን አስታውሳችሁ የአብይ በቀደም ጀግኖቹን ሲዘረዝር አይታችኋል? ቴዲ አፍሮ እንደዛ አይልምላችሁ። እንትኑ ላስረዳችሁ
እንትኑ ላስረዳችሁ ታሪኩ። አብይ አህመድ በቀደሙ ዳንዲ ላይ እዛ ቦታ ሄዶ የዘረዘራቸው እነ ፍትሐብረሪስ ሀብተ ጊዮርጊስ ድነግዴ እነ ባልቻ እነ ገረሱ ዱኪ እነ ጃጋማ ኬሎ እያለ የሚዘረዝራቸው ሁሉም ዛጋ የኢትዮጵያ ጀግኖች መፈልፈያ ቦታ አይደለም ያ ቦታ ኢትዮጵያ ውስጥ የኢትዮጵያ ኤታማዦር ሹም የነበሩ ፊታውራሪ ጠቅላይ ሚኒስትር የነበሩ የኢትዮጵያን ያቀኑ ሰዎች የተዘረዘሩበት ነው ያ ቦታ ማለት ነው። የተፈልፈለው ተአምረኛ ቦታ ቦታው እና ቦታውን ስለማውቀው ህዝቡንም ስለማውቀው እና ቴዲንም ስለሚያውቁት ማለት ነው። እናንተ ኦሮሞ፣ አማራ፣ ጉራጌ ፋይ ተባለ ሲወራ በብሔር ስለታወራችሁ ምን እንዳትሸወዱ አንድ በሉ። ቴዲ አፍሮ ሚኒሊክ ዘፈነ ብላችሁ ምጠሉ ምናምን ሲያወራ ወሬ ሲያወሩ እነዚህ የእንትን ዘረኝነት ልክፍት የለከፋቸው ሰዎች የሚያወሩት ወሬታቸው ከኦሮሞዎች ጋር እንዳታያዩ፣ ከኦሮሞ ህዝብ ጋር እንዳታያዩ፣ እንዳትሳሳቱ። እሺ ሚኒሊክ ብሎ ሲዘፍን ቴዲ አፍሮ ማን ይሸለማል? ሲያንሱ እንግዲህ ወያኔ በሚንጎማለልበት ንጉስ በነበረበት ቴዲ አፍሮ መውጫ መግቢያ ባሳጣበት ወቅት ቴዲ አፍሮ ሚኒሊክን ሲዘፍን ና ብላ ቤቷ ወስዳ ጠርታ ወሊሶ ጠርታ አምጥታ ለቴዲ አፍሮ 16 ግራም ወርቅ አንገቱ ላይ በክብር ያሳረፈችለት ማን ናት? ወይዘሮ ትዝታ ትባላለች። የወሊሶ ሰው ናት። የማን ልጅ መስለቻችሁ? ወሊሶ ነጋሽ ልጅ ታውቃላችሁ? ወፍ ታውቃለህ? ነጋሽ ልጅ ይባላል። ነጋሽ የፍትሐብረሪስ ሀብተ ጊዮርጊስ ድነግዴ የእሳቸው የነጋሽ ማን ናቸው? ነጋሽ ማን ድነግዴ ናቸው። የፍትሐብረሪስ ሀብተ ጊዮርጊስ ድነግዴ ወንድም ልጅ ናቸው። ወይዘሮ ትዝታ ይብዛል የዛ ንጉሳዊ ቤተሰብ በሉት። እሺ የፍትሐብረሪስ ሀብተ ጊዮርጊስ ድነግዴ ያሉ ነጋሽ ማን ድነግዴ ያሉ እና የሀብተ ጊዮርጊስ ወንድም ልጅ ነው። እዛ ሎጅ ነበራቸው። ነጋሽ ሎጅ የኢትዮጵያ ሆቴል ነበር እና ወይዘሮ ትዝታም ፋሲትዩ የነ ቤተሰቧ ነበር። ቆይታ ወያኔ ባለበት ሰዓት አጎብድደው አንክሰው በዚህ ብለው ደምንም ብለው ገዙት ሆቴል የአባቶቻቸው ስለነበር ወይዘሮ ትባላለች። ትዝታ አውቃታለሁ እኔ እዛ ሆቴል ትመጣለች ነው። ድሮ እዛ የከረምቡላ ጫወት ነበር መምር እያለሁ ደስ ይለኛል። ሆቴሉ ዝም ብላችሁ ስታዩት ኢትዮጵያ ሆቴል ነበር የሚባለው። ነጎሽ ሎጅ ይባላል። አሁን ወሊሶ ምን ነገራችሁ? አሁን እንዴት ነው ምን አላውቅም። እማውቀው ቴዲ አፍሮ ኢትዮጵያ የዛሬ ስታምን ነው ኢትዮጵያን አልበም ሲያወጣ ቴዲ የሚያውቀው ይፋም ተነግሯል ይመስለኛል። ባልቻ አባቱ ነፍሱ መድፉን ጣለው ተኩሶ አይደል? እዛው ዶክተር አብይ የሄደበት ሰፈር ነው የምላችሁ። እንግዲህ አንድ ትውልድ ቦታ ነው። ገረሱ ዱኪ እዛ ነው። ገረሱ ዱኪ አሁን ወሊሶ ብትሄድ ቆሞ የሚሄድ ይመስላል። አሁን ገረሱ ዱኪ ማለት በነገራችሁ ላይ ሌላኛው በላይ ዘለቀ ማለት ነው። እሺ የማታውቅ ከሆነ ታሪኩ እነ ጃከማ ኬሎም እዛ አገሩ ሁሉ እዛ አካባቢ የጀግና ሀገር ነው። እሺ አንድ በላይ ሁለተኛ አዳሜ ጥፍር ይዘህ ቴዲ አፍሮ ቤት ተደብቀህ ስታዳምጥ እኛ ወሊሶዎች ምን አደረገ ማለት ነው ቴዲን ጠርሰን በክብር አስተውሳለሁ። ግራሙ 16 ግራም ወርቅ አንገቱ ላይ ሚዲያ ላይ ተሰብስበው ይሰማውት ቴዲ እየሸልመውታል ያኔ ማለት ነው። እሺ ዛሬ ቀን ከወጣ አብይ አህመድ ከመጣ በኋላ እንዳይመስላችሁ ወያኔ ባለበት አገር በሚፈራበት ሁሉም ጥግር ይዘህ በነበረበት ሰዓት እኛ አራዳ ልጆች ቴዲ አባቶቻችንን ስለዘገረ ጀግኖቻችንን ስላስታወሰ በክብር ጠርተህ ሸልመነዋል ነው የምልህ። እሺ እሱን አስታውሳለሁ። እና አብይ ሄደት ነው ብለህ እዛ ቦታ ነው እዛው የጀግኖች አምባ ነው ሄደው ልልለው የጀግኖች አምባ ነው ያልኩት ምርጥ ስም ናት። ዳንዲን የጀግኖች አምባ ብሉና ሰይሙት ማለት አካባቢ እንደዛ እና አሁን ስታሊን አፉን ሲከፍት ዝም ብሎ
አብይ ለካ እዛ ሄደው ቴዲ አፍሮ ሊሰልፍ ወስል አይ ቴዲ አፍሮም በዛ ቀውጢ በወያኔ ዘመን እዛ ሄዷል። ተጠርቶ ጀግኖች ጠርተውት ነው የጀግኖች ልጆች ጠርተውት ሊሸልሙት ነው ያውቃል። አብይ ስለምን ሄደ? አይ አብይም ስራ ስላለብን ሄደው እሱም ግን ሄደው የጀግኖች አምባ ነው። አንተስ ከየት ነው የመጣው ካልከኝ እኔም እዛው ከወሊሶ ከጀግኖች አምባ ነው የመጣሁት። እንከባበር ወፍዬ ሞራሊን አታምጣው ነገር እዚህ ስቱዲዮ ውስጥ ብዙ ነገር እንዳይፈጠር ትላለህ። ሌላ ጥያቄ አንተ ልትለኝ ነው? አዎ በላ እንግዲህ የ2078 ዓመፅ የጀመረው እኛ ነን። ወያኔ ላይ ወሊሶ ግንጪ እዛው ጋር ነው የጀመረው የጀግኖች አምባ። እዚህ ጋር ዝም ብለህ አዳሜ ዘራፍ መስቀል አደባባይ የጣልክ የሚመስል እዛ ጫካ ብለህ ያልከው ገጠር ብለህ ያልከው ወሊሶ አምባ ነው ዓመፅ ያስነሳው። እኛ የጀግኖች ልጆች ነን። እሺ እንደዛ ነው። የጨነቀለት ነው የምንመጣው። ምንም ማድረግ አይቻልም። የጨነቀለት ልክ እንደ ጎጃም አለ የጨነቀለት የሚለው ዳኝ ዘፈን ታውቋል። በጣም ነበር የምወደው። አሁን ፋኖ ሲጫወቱ ልቤ በጣም የሚደማው እሱ ምርጥ የጨነቀለት ብለህ ኢትዮጵያን የሚታደጉ ቁርጥ ቀን ልጆች የሚመጡበት ነው ብለህ የምትለው ነበረ። ያው እንደዛ ነው። ለማንኛውም ወሊሶ አምቦ ሄድ ነው የጀግኖች አምባ ስለሆነ እሺ ቴዲንም ዛሬ እንደናንተ ቀን ሲወጣ ምናምን ነገር ወያኔ ወርቆ አይደል የምንጨፍረው። ያኔ ወያኔ በነገሰበት ዘመን ጠርተህ ምን አድርገናል? በክብር ወርቅ ሸልመውና እሺ እዛ አብረን ብንሄድ አይሻልም? ወፉ ይሻላል። ደጺና አሁን ደብረጽዮን ስለ ህፃናት ሲያወራ ሰማላችሁ ማለት ስንት ሚሊዮን ማለት ስንት ሺህ የትግራይ ወጣቶች የትግራይ ህፃናትን ሳቱስ ማግዶ ያስበላ ሰውዬ ነው አይደል ደብረጽዮን። አሁን ከሰሞኑ ምን እያሉ ነው? ጦርነት ያስመስሉ ውስዋስ ላይ ናቸው። ህፃናትን ለማስፈጀት ውስዋስ ላይ ናቸው አይደል? አረ ትላንትና አርሚ 22 ምን እያለች ነው አሉ። ታደሰ ወረደ ገለብጣለው እያለች ነው አሉ። አረ ሰምታችኋል እንዴ? እንደዛ ያለች ነው ታደሰ ወረደ አርሚ 22 ስማ ገልብጡና ቶሎ ገልብጡና ገላግሉና አትወሱሱን። ስማ ወደዛ ገልብጡና ገላግሉን እንጂ ለምንድን ነው እኛ ሁሌ ስለ እናንተ እየተሳቀን ሞት ነው? ዛሬ ገና ተገለባበጡ፣ ዛሬ ገለበጡ፣ ገለበጡ። ግቡ እንጂ ለምንድን ነው ሰስፔንስ የምታደርጉ? ፊልም አስመሰል የህንድ ፊልም አስመሰላችሁ። ምን ነው ግቡ። እዚህ እኮ አይደለም እዛ እኮ ነው የሚገለባበጡት። እዚህ ከመጡማ ችግር የለም እኮ እዛ ነው የሚገለባበጡ። ገለባበጡ ችግር የለም። መገለባበጥ አይደለም። በነገራችን የወያኔ ጉዳይ ከየት ተነስተው የት እንደሚደርስ ነግራቸዋለሁ። ከወያኔ ጉዳይ ከየት ተነስተው ወዴት እንደሚሄድ ምን ልቤን ዝቅ አታድርጉት። እኔማ ስለ ወያኔ ላውራም ትምደኝ ይደክመኛል፣ ልቤን ያመኛል። ይነዋይ ስለ ወያኔ ያልነገርኳችሁ አለ። በነገራችሁ ላይ ጉረኛ ምናምን እንዳለ መሰላችሁ። ወያኔ የነፍሴን ነው የማውቃት። ኬሪያ ይኸውልሽ፣ ኬሪያ ስሞትልሽ ሄደሽ እዛ ይኸው እንደዚህ ካረግሽ ምርጫ ካረጋችሁ እንዲሆናችሁ ህዝብ ታስፈጃላችሁ ምናምን እየስጮ አልሰማ ብላኝ በቀደም ዕለት መታ ቲቪ ላይ ቁጭ ብላ ሰክሬ ነበር ትለኛለች። እና አንቺ ሰክረሽ ነው ለካ እኛ እዚህ በባዶ መከራ የምንበላው። እናንተ ከስካር እስክትወጡ ድረስ እኛ መከራ ስንበላ የምንኖረው። አታምነኝማ? ወይዘሮ ከሌሎቹን ሰምታችኋል? ሰክሬ ነበር። እሷ ብቻ አይደለም እንትን በክፋት እሱ ማለት አልፈልግም። አሁን ሰክሬ ብላ ስትላችሁ ቀምቅም አይደለም። ሰክሬ ያለችው በብሔርተኝነት በሐሳብ ሰክሬ ነበር ነው ያለችው። እኔ ብቻ ሳልሆን ሁሉም ሰክረዋል ያለችው። ሌላ ምን ብሔርተኝነት እንዴት ያለ ነገር ነው አለች። ስታጠፋ ሄደህ ትደበቅበታለህ፣ ሲጨንቅ ደግሞ ጥለው ትመጣለህ ሲያልፍልህ። እኔ ግን የተመቸኝ ያኔ ሲነግሩን አልሰማንም። ሰክሬ ነበር፣ ሰክረን ነበር ሁላችንም ሰው እና እናንተ ከስካር እስክትነቁ እኛ ተቃጥለን እንሙት። ህይወታችንን ጨረስን እኮ። ስማ በእናትህ ይሄ ነው አሁን የሚያስፈልገው። ወደ ያለ ነገር ተቀበል
ፍቅር እመናት መናየሌ እኔ ምን ወግ ምን አለ ታምን ባታ አንድ ኢትዮጵያ በቀር ሌላ የምታመጣው እኔም ጌታቸው ተቀየረ፣ ደብረ ጽዮን ተቀየረ። እንትና ማናት ሞንጆሪን እቺ ማናት ኬሪያ በቀደም ቲቪ ላይ አረ ስዬ ነገር በል ምናምን ይሉኝ አልልም በጣም ተናድጄ ነው አልልም ብዬ ያልኩት ለመሰላችሁ ተው እያልኩ እየተናገርኩ ያኔ ያልኩትን ቢሰሙና ቢታረሙ ኖሮ ይድኑ የነበሩ ህፃናት ህይወትን ነው የማስበው። እነዛ ሁሉ ልጆች የሞቱ ያ ሁሉ ወጣት ያለቀው በእነሱ ስካርና እብደት ምክንያት እንደሆነ አውቃለሁ። ያኔ ጮሄ አልሰማ ብለው ያው ሁሉ መተው ዛሬ ያኔ ተናገርኩትን መልሰው ሲነግሩኝ እንዴት እንደሚያመኝ ይዋብኑ አይዲያ እሱ ብቻ አይደለም። እነ ኬሪያ አሁን ድነው መካሪ ሆነው ሳለ እነ ደብረ ጽዮን ደግሞ ተመልሰው መተው ወጣቶችን ሊያስፈጁ ልክ ያኔ እነ ኬሪያ ስንል እንደነበረው ልክ ያኔ ጌታቸው ረዳን ስንል እንደነበረው አሁን ደግሞ ደንቆሮ መጥቶ ደግሞ አፉን ይከፍታል። ጦርነት አስነሳለሁ ተመልሼ ፕሬዝዳንት ሆኛለሁ። ምን ይሆናል ካልከኝ ልክ እንደባለፈው አቀጡ ቅጣት ትቀጣለህ። ልክ እንደባለፈው ሰው ታስፈጃለህ። ለድንጋይ ካልሆነ በስተቀር ለሰው ልጅ ይህን ያህል ጊዜ ደጋግመህ አታወራ። ችግሩ ምንድን ነው? ችግሩ ምንድን ነው? ምንም ደንታ የላቸው። ችግሩ ምንድን ነው? እነሱና እኛ ያለንበት ዓለም ተለያየ ነው። እነሱ የሰው ልጅ ቢሞት ደንታ የላቸው። እኛ ጋር ሲመጡ ነው እሰት የሚገባቸው። እስር ቤት ሲገቡ ነው እሰት የሚገባቸው። ካለፈ በኋላ ነው የሚታያቸው። የሞተው በእነሱ የተቃጠለው ህይወትና ንብረት የሚታያቸው ኋላ ነው። አሁን ብነግራቸው አይሰሙም። ለምን ነግራቸዋለሁ? ስለዚህ ተገለባበጡ። ገልብጠው አንድ ቋንቋ እናውራ። ህዝቤ ሆይ ለራስ አስብ። የትግራይ ህዝብ ወጣት ለራስ ሁን። ከዚህ በኋላ አንተ ለወያኔ ትሆናለህ። አንተና ወያኔ የተለያያችሁ ናችሁ እያልኩ ሳባብልህ ወያኔ ጋር ትሞታለህ። ከዛማ ራስን አድን። ሌላ ህዝብ አዝንኬ የትግራይ ህዝብና የትወጣ አንድ አይደሉም። እነዚህ እኮ ሰክረው ነው፣ አንተ ግን አልሰከርክም እያሉ አባብልህ እና ሌላ አዳለብኝ እኔ እናት ሌላ መስማት ትፈልጋለህ? ወይዘሮ ኬሪያ ኢብራሂም ከቴድሮስ ጋራ ያደረገችውን ኢንተርቪው ተመልከት። ኢቲቪ ላይ ገባል። እሺ ከቻልክ እየጠጣህ ሰክረ ካልሆነ አትችለውማ። እንዲህ ያለ ነገር ሰክረን ነው ትውልድ ያስፈጀነው ብሎ የሚል ሰው እዛ ጋር ስታይ ቴሌቪዥኑን በእንትን ልትሰብር ትችላለህ። አንተም በሴም ሙድ ውስጥ ገብተህ ነው ማየት አለብህ። ከቻልክ እየጠጣህ እስከ ዛሬ መጠጥ ሪኮመንድ አድርጌ አላውቅም። የወይዘሮ ኬሪያ ኢንተርቪው ስታይ ግን እየጠጣችሁ ቀስ ብላችሁ በስሜት እንድትግባቡ እኮ ታዲያ እንዴት አደርጋለሁ? ወፍዬ እየጠጣችሁ ያልኩት ታዲያ ውሃ ነው። እሺ አልኮል ከጠጣችሁ ነገር ታመጣላችሁ። ወፉ አንጀቴን የሚቃጠለው እናንተ። እኔ እኮ እረስዬ ተቃጠል ኧረ የሆነ ነገር በል ይለኛል። እኔ ያረኩት ቴድሮስን ቴንኪው ቴዲ አሪፍ ኢንተርቪው ነው ያረከው እኔ ያመሰገንኩት። ይሄ ቪዲዮ ለታሪክ ይቀመጥና እየተመነዘረ በዋቢነት እየተመነዘረ ይጠቀሳል። ወይዘሮ ኬሪያ ምንላትም ምንም አልላትም። ኮንፌስ ነው ያደረገችው። ጌታቸው ረዳ ካረገ ምንም መሰል እኔ ተመቼ ታዲያ ሙሉ መሰል እሷም ካወራች በኋላ ጻድቃንም ካወራ በኋላ የተገጠተሽ ካወሩ በኋላ ጌታቸው ረዳ ካወራ በኋላ ሁሉም ካለ በኋላ ዳዊት ከበደ መጥቶ የፌደራሉ መንግስት ነው ትንሽ ነገር ባያደርግለት ኖሮ እኮ ይሄኔ የታደሰ ወረደ መንግስት ጊዜ አሳደው ትልቅ ቦታ ይደርስ ነበር ይለኛል። ትናንት ማታ ሲያወራ አባት ስማ ትግራይ ክልል ያለው ችግር መነሻው
መጨረሻው መሀሉ አማካዩ ሂደቱም ወያኔና ወያኔ ገፊ ምክንያቱ ደግሞ እንደናንተ ያሉ ሆዳ አክቲቪስቶች ናቸው። እንዲማ ታነካከለም ይሄን የበሰበሰ ቡድን ተሸክመን አዝረን እዚህ ድረስ መምጣታችን ደግሞ ፌደራሉ መንግስት ይለኛል ይደራስ እንቻል ራሳችሁ ቻል ወደዛ እቺ ይሄ ማመካኘት ይሄ ወደዛ ሰው ላይ እዳ የራስን ድንቁርናና እብደት ሌላ ላይ መለጠፍ የትግራይ ችግር መፍትሄ እንዳይመጣ ዋና እንቅፋት ራስን ቻል። ምክንያታችሁ ወያኔ የኛም መከራ እናንተው ናችሁ፣ እዳችንም እናንተ ናችሁ፣ ማዕት ያመጣችብንም እናንተ ናችሁ። እንዴ አልበዛም እንዴ? የፌደራሉ መንግስት የቅድስና ያህል ይርቃቸዋል። የለም ጌታቸውም እዛው ሲልመጠመጥ ነገር ያበላሻው፣ ታደሰ ወረደም ሲልመጠመጥ እንደበለ። አሁን ደግሞ ይለኛል የፌደራሉ መንግስት አስፈላጊውን ድጋፍ ቢያደርግለትና ኖሮ ታደሰ ወረደ ምን ያደርግ ነበረ? ነገሮች ያስተካክል ነበር ይለኛል። ይገልብጠው ደዚህ ተገለባበጡ እዛ ያው ግን የሚመቸው ፓርቱ እናንተ ስትገለባበጡ ለኛ ይመቸናል። አባቴ ሰምተኛል። እናንተ ስትገለባበጡ ለኛ ይመቸናል። አንድም ወያኔ ሰው ይሆናል ብዬ እኔ ብሞት በተለይ እዛ የቀሩ ሰዎች አሁን ያሉት ተቀይረው እነሱ ሰው ሆነው ስማ ከቆሻሻ መሬት ላይ አንስተን ዘመተን አጥበን አስረን ፍርድ ቤት አቅርበን በምህረት ለቀን ሄዶ ሀዋይ ያለ ሻዕቢያ ጋር ሰው ስማ ዶክተር አብርሃም ተከስተ አሁን እዛ የሚመጠብጠው ከዚህ በሌምነት ተይዞ ታሱ ይለቀሰው ይላል። ከፈዳኛውም እንደዛ ነው ራይት። ኧረ ይመቻቸው እና ምን አድርግ ነው የምትሉን? ይሄ ሀገር የት ነው በእናትህ? ዳስ ጣለበት ከተማ ነው። ዳስ ይጣላችሁ ሰፈር ወፍ ዳስ ጣላችሁ ሰፈር የምታውቁት ነገር አለ? እስኪ ዳስ የሚጣልበት ቦታ ፈልጉልኝ አዲስ አበባ ውስጥ ማለት ወያኔ ሞትሽ ብዬ ማለቅስበት ዳስ ጣሉ ልላችሁ ያስኬዳል? አዲስ አበባ ነው እንዴ? ግን ነው ኒውዮርክ ነው? ኒውዮርክም እንደዚያ ያምርም። አንተ ምን እንደምታወራው ወፍቲ አንድ ልጅ ትዝ ብሎኝ ነው ቴዲ አፍሮ የዘፈነውም ትዝ አለኝ። ቆይ ከዛ በፊት የጌታቸው ምንድነው የወያኔ ጨርስላችሁ እናንተ ተገለባበጡ ያልኳችሁ ለምን መሰላችሁ? እናንተ ስትገላበጡ ዛለ እንገባለን ብያችኋለሁ። እናንተ ጋር መግባት አይደለም የሆነች ነገር ታረግና ታደሰ ወረደ ስነካው ወያኔ አናቱን እንደወረንጦ ነው የምነቅለው። ይሄን ነው ለወሬ እንዲያመችህ እንደወረንጦ እቺ ነገር ሰምታችሁ ከዚህ ቀደም ስለም አሁን ደግሞ የምላችሁ ነገር አርሚ 22 ነሽ አርሚ 27 ነሽ ብላም ነገር ግቡ። ታደሰ ወረደን አባሩት ነው ከቻላችሁ አግቱት። እታ አባቱ እሱ አይደለ ጌታቸው ረዳ ያባረረው። ከዛ ሞክሩት። ዋና መቀመጫችሁን አክሱም ያደረጋችሁት ግን ለምንድን ነው? ለቅድስና ነው? ለመሸሽ እንዲያመቻችሁ ነው? መሸሽማ አዋጣችሁን። ግን በነገራችሁ ላይ ተከትለን እንደምንመጣ እያወቃችሁት ተከትለን የገባህበት ገብተን እንደው የዚህ ነገር መጨረሻውን ለማየት ያብቃኝ። የትግራይ ወጣት ስማ ወፍ የትግራይ ወጣት አንተ አይመለከትም። አባት ኑሮን ኑር። የባለፈው ይበቃል። በስካር ነው የገባ ነው ብላለች ወይዘሮ ኬሪያ ስማት። አሁንም በስካር መንፈስ እንዳገባላለሁ። የቀረውስ አናትህን አሁን አናቱን ነው እና እኔም ያልኩት መሰለህ አናቱን ማለት ከላይ እንደ ዘንጋዳ ውስጥ ተደብቆ ሲያጭድ የነበረውን እየበጠበጠን ያለው አናቱን ነው የምንለው ትላለች።
ቀጥሎስ አጎቱን ነው የምትለው፣ መሸሻ ጥጋቱን ነው የምትመታው። ሻዕቢያ ማለት ነው። ከዛስ አሰብ ብርግደን ነው የምንገባው። ይሄን እያየግባበት መቀሌ ላይ የሆነች ነገር መቀሌ ላይ ታበቃለች ብለህ አስበህ ከሆነ እሱ ጅል ነው። መቀሌ ላይ አርጋት የምትሄደው ተከትላ አስመራ ትመጣለች፣ አሰብን ታሳጣሃለች። ይሄን እያየግባበት ቀልዴን እንዳይመስል ወፉ ቃል ለምድር ለሰማይ ብለህ እንደው የምክንያት ያለ ይረን እየፈለግን ጭራሽ እኔ የሚመቻለ መሰለኝ ደብረ ጽዮን ተነስቶ በፈለገ ጊዜ የፈለገውን ነገር ይዘላብዳል ብዬ እኔ ለሱ መስጠት ማለት እሱ በቀመቀመ ቁጥር እኔ እዚህ ጋር ስዳረቅ አሉልም ሰክረው ነው እንደዚህ የሚያወሩት ተካረዛ ተወጣው። ሌላ መጨረሻ ጉዳይ ማነሳው አንድ ወዳጅ ቴዲ ነው። አንድ ወዳጅ እኮ ምን አለች ስዩም ያለች ወይ ቴዲ አፍሮ ግን ኢትዮጵያን አይወድም እንደ ምን አይደለም ምን ነው በጦርነቱ ጊዜ ያልነበረው አንተ ዱቄት ብዬ ተሳደብ ቀና በል ያለው ማን ነው? ቴዲ አይደለም እንዴ? ቀና በል ያለው እና ያንገፈግፈኛል ሳስበው። ወያኔ ደሴ አካባቢ ገብታ ቀና በል ይላል ቴዲ እኮ ነው ዘፈን ወፍቴ ቀና በል ይላል ቴዲ የዚህ አዲስ አበባ ላይ ወያኔ ደሴ አካባቢ ወዳጆችን ገዛ አጎንብስ ያለ ነው የሚገርፋቸው ነበር። ታውቃላችሁ ቀና በል እንዳትል አቀቅረይብ ነበር ሲል ነበር። እንኳንኛ ወያኔ ዘፈኑን ዘብዞ ለልኩ ይጋት እና 2001 ላይ እኔ የምለው ቴዲ 2001 ላይ በጦርነቱ ወቅት ለኢትዮጵያ የዘፈነውን ዘፈን ተመለሽ ሳስበው ለካ ራሱ ዳስጣሉ ወፉ እስኪ እንስማው በማርያም ይመቻቦ ከዚህ እኔ የምላቸው ይህን ዘፈን በጣም ደጋግሜ ነው ማዳምጠው። በጣም ነው ስፓየር የሚያደርገኝ፣ በጣም ነው የምወደው። እዚህ ስቱዲዮ በጣም ብዙ ተደጋግሜ ተጠቅሜዋለሁ። ቪዲዮ ክሊፕ ያደረኩት ደግሞ የአዲስ አበባ ልማት እድገትና አሁን ያለበት ደረጃ የሚያሳየውን ነው። ክሊፑ ፐርፐዝ አለው እንድታዩት። ክሊፑ በጣም ነው የሚያምረው። የአዲስ አበባ ምኑ ነው የሚያሳየው? የቴዲዬ ዳስና አዲስ ማለት ነው። ዳስና አዲስ ይላል ወፍ ላይን አዲስ በልና ውጋው በማርያም በነገር ዝጋ ይመችል ልበ ምክንያት ምንድነው? እሱ ኢትዮጵያችን ማደጓ መቀጠሏ መበልጸጓ ጥያቄ የሌለው የማያደራድር ምን ማትጠራጠረው ፍጹም እርግጠኛ የምትሆንበት ነገር ሲሆን ይሄን የገባቸው ሁለት ሰዎች ናቸው። አንደኛው ሶስት ናቸው። ማማን ናቸው ካልከኝ ወፊ አንደኛ ቴዲ አፍሮ ነው። ይሄው ላይ ታያዋለህ። ሁለተኛው አብይ አህመድ ነው። እሱንም ቀጥሎ ባለው ቪዲዮ ላይ አሳያለሁ። ሶስተኛው እና ዋናው ሰውዬ ማን ነው ካልከኝ እኔ ነኝ። አቤል አይስቴ አብይን ቪዲዮ ጋብዣቸው ተሰናብቻለሁ። ምን ነው ላሻልኩብሽ? ይመችሽ ያራዳል። አብቺዬ ስለ ኢትዮጵያ የሚያወራው እና የቴዲዬን ጉዳይ አያይዛችሁ ነፍሳቸው አንድ ነው የምለው በምክንያት ሶስተኛው ሰው የሁለቱ ጉዳይ በደንብ ጠልቆ የገባኝ እኔ ስለሆንኩ ነው። እሺ እና ትንሽ ጉራ ስለሚያሳፍረኝ ነው። አቤላስ ኢትዮጵያ ካለ ጥርጥር ትበለጽጋለች። ይህም መጠራጠር ሁለት ጊዜ ማሰብ አያስፈልግም። ትበለጽጋለች። አየነው እኮ እንደሚቻል ባለፉት ዓመታት አየነው። ትላልቅ ሪፎርሞች ጀምረን እንዴት ማሳካት እንደሚቻል፣ ትላልቅ ከተሞች አፍርሰን እንዴት መገንባት እንደሚቻል፣ ግብርናችንን አፕሳይድ ዳውን እንዴት መቀየር እንደሚቻል አይተነዋል። ኢትዮጵያ ትበለጽጋለች። ኢትዮጵያ ጥንታዊነቷ፣ ታሪክ ጠገብ መሆኗ፣ ነፃ መሆኗ፣ ተዝቆ የማያልቅ የተፈጥሮ ሀብት ያላት መሆኗ እስከዛ የተዳፈነ ቢሆንም አሁን ሪቪል መውጣት፣ መታየት፣ መገለጥ ጀምሯል። ለሚቀጥሉት 10 ዓመታት ምንም ጥርጥር የለውም በአፍሪካ ውስጥ አውራ ሀገር ትሆናለች ኢትዮጵያ። ቀን ከሌት ተክተን ልመናን ላለማውረስ፣ ችግርን ላለማውረስ፣ መከራን ላለማውረስ በሙሉ ልብ ቆርጠን የምንተጋና የምንሰራ ከሆነ ምንም ጥርጥር የለውም የምናስባትን ኢትዮጵያ እንሰራታለን። እኔ
የምናስባትን ኢትዮጵያ እንደማይጠረጥር የለኝም። አያታለሁ፣ ልጆቼ ደግሞ ይኖሯታል። ኢትዮጵያ አትቆምም። ኢትዮጵያ ሸብረክ አትልም። ኢትዮጵያ ትበለጽጋለች። ህልሞቻችንም ደረጃ በደረጃ የኢትዮጵያ መሰረታዊ ፍላጎቶች እንመልሳለን።